እንዲህ ነው የጌታዬን እናት አይደል አራክሳችሁ የጻፋችሁት። ይህንን ወሸከሪ የሆነ ትምህርት ማለት ነው። እስቲ ኦርቶዶክሶች በእውነት ግቡ እንዴ! ኧረ አምልጡ፣ ጎበዝ አምልጥ። የማያምኑትን አይምሮ አሳወረ ማለት አንደኛው እኔ ነኝ። በእውነት እኔ የኔ አይምሮ ለምን እንድታወረ 3 ዓመት እኔ አላቅም። እግዚአብሔር እኮ አርሲ ድረስ እኮ ሄጃለሁ። ለዚህ ሃይማኖት 2 ጊዜ እኮ ነው ከሞት ያመለጥኩት። ወላይታ ሄጃለሁ፣ ሆሳና ስልጤ ዞን ሄጃለሁ፣ አማራ ክልል ሄጃለሁ። ምን እንዳሳወረኝ እኮ አላቅም። እግዚአብሔር ግን ይኸው ለዚህ ክብር መልሶ ምን አይነት አምላክ ነው! ምን አይነት ፍቅር ነው! እንዲህ እኮ እንደ መቼም ዘመናችሁን ሁሉ ጠቅሳችሁ የማርያምን አማላጅነት ለማስረዳት አይደለም ብላክ ኤንድ ዋይት የተጻፈ አይደለም፣ በድንግዝግዝ እኮ የተጻፈ የለም። ማርያም አማላጅ የለም። ወንድሞች ናቶቼ፣ እመቤቴ ትሰማኛለች ይችላል። ሰምታ ትመልስልኛለች። እንዴ ሰምታ ከመለሰች መለኮት ናት ማለት ነው። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ብሎ ያለውን በማህፀኗ የተወለደ ማን የተጸነሰ ጌታችን ኢየሱስ ክርስቶስ እንጂ ጸሎትን ሰምቶ የሚመልስ ከባህሪ አባቱ ከአብና ከመንፈስ ቅዱስ ጋር እንዴት ነው ሰው ፍጡር እንዴት ጸሎት ይሰማኛል ብሎ ይላል? ወገኖቼ ይሄን ለማረጋገጥ ከፈለጋችሁ ድርሳነ ኡራኤል ላይ አንድ ቃል አለ። ኦርቶዶክስን በሙሉ በደኖ ገደል ውስጥ ሊጨምር የሚችል ማለት ነው። ረጃጅም ገደል ውስጥ ሊከታቸው የሚችል በራሳቸው ትምህርት ምን ይላል? ድርሳነ ኡራኤል ላይ ዮሐንስ ወደ ሮማ ሀገር ለስብከተ ወንጌል ሄደ ይላል እና ሲሄድ ያው 15 ዓመት በእሱ ቤት ተቀመጠች የዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ ስላለ እና ምን ይላል? ይሄን ተናግሬ መልካሙም ለነበለ ይሰጣቸዋለሁ ይናገሩ እና ምን ይላል? ዮሐንስ ወደ ቤት ወሰዳት ይላል። ልክ ነው ይላል መጽሐፉ። ቆንጆ አድርጎ ነው የሚለው። ልክ ነው ጽፎታል ዮሐንስ በ19ኛው ምዕራፍ ላይ ደቀ መዝሙሩም ወደ ቤት ወሰዳት ይላል። የጌታን እናት ማለት ነው። ከዛስ እዛ ድርሳነ ኡራኤል ላይ ገልጬ ላሳያችሁ እችላለሁ። ለስብከት ጉዞ ወደ ሮም ሄደ ጣሊያን። ዮሐንስ ሐዋርያዊ ጉዞ ብሎ ወደ ሮም ጣሊያን ሄደ ይላል። ኦኬ እና በዛ ቆይቶ ከስብከተ ወንጌል ቆይቶ ሲመለስ እና ማርያምን ትቶ እሱ ለስብከተ ወንጌል ሲሄድ ወደ ሮም እና የጌታን እናት ማርያምን እናቱ ቤት ትቷት ነው የሄደው። የዮሐንስ እናት ቤት ትቷት ነው የሄደው። የዘብዴዎስ ሚስት ማለት ነው። ስሟ አየለችውን ቦጋለች አልተጻፈም። ዮሐንስ ያለ እናትም ተወለደ እያልን አይደለም፣ ተወልዷል። ግን እናቱ ግን አባቱ ዘብዴዎስ ነው ተብሎ እንደተጻፈ፣ ወንድሙ ያዕቆብ ነው ተብሎ እንደተጻፈ፣ እናትየዋ ግን ስሟ አልተጻፈም። ስሟ ስላልተጻፈ እናት የለውም ብለን አንልም። እሺ እናቱ ቤት ትቷት ሄደ። ታሪኩን እሺ አታንዛዛው ኤርሚያስ፣ ትቷት ሄደ። እሺ ለስብከተ ወንጌል ሄዶ ሰብኮ ሲመለስ ማርያምን በእናቱ ቤት አገኛት እና ተመለሰና መጥቶ ከሮማ ሀገር እመቤቴ ሆይ ስግደት ይገባሻል ብሎ ሰገደላት ይላል። አንድ ልብ በሉ። ሁለተኛስ ሰላምታ ሰጣት ይላል። ሰላም እመቤቴ ማርያም ሆይ ብሎ አላት። ለሰላምታው ምላሽ አልሰጠችውም። እናቱ ጓዳ ውስጥ በአካል ነው ያገኛት። ልብ በሉ፣ በአካል ነው ያገኛት። ያው በአካል ነው ትቷት ሄደው፣ በአካል ነው ያገኛት እና ሰላም እመቤቴ ዝም ሰላም አይደለሽ ወይ እንዴት ከረምሽ? ዝም ማርያም እያየችው ማነው? እሱ እያያት ማለት ነው። ቤት ውስጥ እናቱ ቤት ማለት ነው። ከዛ 40 ቀን ሙሉ እንደዚህ እያላት ሲጠራት አትሰማው። ከዛ ቢቸግረው ወደ ልጇ ወደ ጌታችን ወደ ኢየሱስ ክርስቶስ ጾም ጸሎት ያዘ። ሱባኤ ገባ እና ጌታዬ ሆይ እናት ማርያም ይኸው ቆሜ በፊቷ እስካሁን ድረስ ስለምናት አትመልስልኝም፣ ሰላም ስላትም አትመልስልኝም፣ ስሰግድላትም ስግደቴን አትቀበልም ብሎ ሲለው ዮሐንስ ጌታችን ኢየሱስ ክርስቶስም ማለት ነው። ከዛስ እግዚአብሔር 4 መላእክት ላከ።
ሚካኤል፣ ገብርኤል፣ ሱራፌል እና አይ ቲንክ ኡራኤል መሰለኝ። ቆይ እኔ ለምን እንደዚህ የምለፈልፈው? ለምን ካሜራ ከፍቼ ለምን አላሳያችሁም እናንተዬ? እኔ ማነው አበሳ ጠበስ ያለኝ? ከፍቼ አሳያለሁ። ከፍቼ አብረን እናነባታለን ማለት ነው። እና ምን ልል እንደፈለግኩ ነግራችሁና ለወንድሞች እሰጣቸዋለሁ። እመቤቴ ትሰማኛለች፣ ጸሎት ትሰማለች፣ ትመልሳለች ብለው የሚሉ ሰዎች ይህንን ሲያዩ ምንድን ነው የሚሉት? በምድር እንኳን ሳለች በስጋ ወራት 40 ቀን ሙሉ ወዳጇ የተባለ ዮሐንስ ወደ ቤት ወሰዳት የተባለ ዮሐንስ ያን ያህል ቆሞ ሲዘበዝብ፣ ያን ያህል ቆሞ ሲለምናት ምላሽ የለም። ዝም ጭጭ፣ ቄሱም ዝም፣ መጽሐፉም ዝም እንደሚባል ዝም አለችው ማርያም። ድርሳነ ኡራኤል። ይኸው ከዚህ በኋላ እስኪ እመቤቴ ትሰማኛለች ብሎ የሚል ሰው ካለ ይምጣ። ኦኬ፣ ይኸው ድርሳነ ኡራኤል በወርሃ ሚያዝያ 1985 ዓ.ም የታተመ ነው። ኦኬ፣ በተስፋ ገብረስላሴ ማተሚያ ቤት የታተመ ቤተክርስቲያኒቱ ለጥቅም የምታውለው መጽሐፍት ነው። ይህ ክፍል ያለው ወርሃ ህዳር ሁለተኛው ምዕራፍ ላይ ነው። ሁለተኛው ምዕራፍ ላይ ልክ ነው። ይኸው እንደዚህ ይላል። አዩ አብረን የምናነበው እኔ ምን ቦጣኝ ብቻዬን የምደክመው በማውራት። ያው ገጽ 8 ምዕራፍ 2 ከዚህም በኋላ ከዕለታት በአንድ ቀን አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሚሆን ዲያቆኑ አባ ባሮክን የአባቶቻችን የቅዱሳን ሐዋርያትን መጽሐፍቶችን ይሰጠኝ ዘንድ ጠየቅሁት ይላል። ይኸውም አባ ባሮክ የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር የኢየሩሳሌም ቤተ መጽሐፍት ጠባቂ ነው ይላል። የጌታችን የኢየሱስ ክርስቶስ ወዳጅ ወንጌላዊው ዮሐንስ ረድ ተማሪ ወይንም ተማሪ የሆነ አብሮ ኮሮስ ደቀ መዝሙርም አባ ቴዎፍሌዎስ የጻፈው የብሉይና የአዲስ ኪዳን መጽሐፍትን ሰጠኝ ይላል። ይኸውም አባ ባሮክ እመቤታችን ድንግል ማርያም በገነት ውስጥ ጽድቅንና በሲኦል ውስጥም ያለውን ኩነኔ ሁሉ በሚስጥር አይታ ለወንጌላዊ ለዮሐንስ የነገረችውንና የአባቶቻችንን የሐዋርያትን ታሪክ የሚናገር መጽሐፍ የሚያስተምር ነው ይላል። ዳግመኛም እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንደዚሁም ለእኛ ለነፍሳችንና ለስጋችን መዳኛ ከጌታችን የተሰጠውን ቃል ኪዳንን የመላእክትን ተልእኮታቸውን ክብርና ገናነት የሚያስረዳ ነው። ምስጋና ገንዘቡ በሚሆን በእግዚአብሔር ፍቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበቡት ይላል መጽሐፉን። እኛም ይኸው እያነበቡ ነው። ይሄኛውን ደግሞ ማለት ነው። ንባቡም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ ጨረሱት ይላል። ኦኬ፣ የዚህ መጽሐፍ ታሪኩ ብዙ ነውና ወንድሞቼ ሆይ ይላል። ልብ ብላችሁ ስሙኝ ወገኖቼ። እንግዲህ በዚህ መጽሐፍት ውስጥ ስለ መላእክት አለቃ ስለ ቅዱስ ኡራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ ይላል ጸሐፊው። እያደመጥን ነው፣ እኔም እያነበብኩ ነው። በጸጥታ አድምጡኝ ብሎ ያለው ታሪክ ምን እንደሚያወራ ትሰማልኛል ብራዘር። እጅ እግር የሌለው የ50 እግር የሚባል አይነት ትምህርት ማለት ነው። እኔም ዮሐንስ ከሮም ንጉሥ ከአርቃዲዮስ ዘንድ ሆኜ የአምላክን ወንጌል እያስተማሩ ሳለሁ መላእክት መጥተው ከሮሙ ንጉሥ ከአርቃዲዮስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያ ትተውኝ ሄዱ። ከዚህም በኋላ ወደ እናቴ አገር ወደ ናዝሬት ደረሱና የጌታዬ የኢየሱስ ክርስቶስን እናት እመቤታችንን ድንግል ማርያምን እዛ ትቻት ነበረና ወደ ገሊላ ወረድሁ ይላል። ወደ እናቱ ቤት ማለት ነው። እመቤታችንም ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድሁላት።
ከእናቱ ቤት አግኝቷት፣ እናቱ ቤት ነው በርቱቷት ሄደው ለስብከተ ወንጌል። ሲመለስ ያው እናቱ ቤት አገኛት። ወደ ገሊላ ወረደ ከኢየሩሳሌም። ያው የገሊላ ሰው ስለሆነ ማለት ነው። ገሊላውያን ናቸው አብዛኞቹ ደቀ መዛሙርት። ወረደው ይላል። ከዛ ሄደና ሰላምታ እየሰጣት ሰገደላት። እርሷ ግን ከእናቴ መኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይንም አንዲት ቃል እንኳን አልመለሰችልኝም። ሰላምታ ሲሰጣት እንዴት አደርሽ እመቤቴ ማርያም ብሎ ብሎ የለም። ሰላምታ አትሰጥም፣ አትመልስም። ሲሰግድም አትመልስም። ሰላም ሲላትም አትመልስም። አንዲትም ቃል አትናገረውም። አልመለሰችለትም፣ አልተናገረችውም። ይህንኑ ድርጊቱን ማድረግ ጀመረ እሱ። እስከ ስንት ቀን ድረስ? ቀጥሎ አርበዋለሁ። እኔም ዝም ስላለችኝ መሬቷ ጠበበችኝና መሬቷ ጠበበችኝና ተጨንቄ ስለ ዝምታዋ ነገር 40 ቀን እየተደነቅሁ ቆይቼ አምላኬንና ጌታዬን የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይሁ ይላል። ምንድን ነው ነገሩ? ጌታዬ ሆይ ሊገባኝ አልቻለም። የእናታችን የማርያም ጉዳይ ሰላም ስላት ሰላምታ አትመልስልኝም፣ አንዲትም ቃል አትመልስም። ስሰግድላትም እሰይ ጎሽ አበጀህ እንኳን ሰገድክልኝም ለምንም ትሰግድልኛለህም ብላ አጠይቀኝም። ዝም ጭጭ። ለሰላምታውም ዝም ጭጭ፣ ለስግደቱም ዝም ጭጭ አለችው ማርያም። ጸለዩ ይላል። ጥሩ ነው መጸለይ። ወደ ጌታ ጸለይ። መልስ ፈለጋ እሷ ስትዘጋው እሱ ጌታ እንዲገልጥለት ጸለይ። ያን ጊዜ በአራተኛው ቀን አራቱን የመላእክት አለቆች ማለት ሚካኤልና ገብርኤል ሩፋኤልና ሱሪያልን የሚባለው ኡራኤልን ላካቸው። 4 መላእክት ወዴት? ወደ ዮሐንስና ወደ ማርያም ወደ ገሊላ ተላኩ ከሰማያት። ወደ እርሷም ቀርበው ሰገዱላትና ልብ በሉ አሁን እዚህ ጋር ምንድነው ማስጨበጥ የፈለገው የገድሉ ጸሐፊ? ለማርያም ስግደት ይገባል ነው። ዮሐንስም ሰግዶላታል፣ መላእክትም ሰግደውላታል። እናንተ ማሰግዱት እንደማን ናችሁ ብለው ሊሉን ማለት ነው። ይሄ ወዘልፈኒ ሁሉ ማለት ነው። ዮሐንስም አልሰገደም። ምክንያቱም አንደኛ አይሁዳዊ ነው፣ ፍጡር ለፍጡር አይሰግድም። የአምልኮ ስግደት ምናምን ነገር ብሎ የሚሉት ደግሞ የጸጋ ስግደት፣ የአክብሮ ስግደት ብሎ የሚላቸው ሳይንስ አላቸው፣ ግን አንዱን አይመልሱም። ዋናው ግን ማስጨበጥ የፈለጉት መላእክት ሙሉ ቀርበው ሰገዱላት። ከዛስ እመቤታችን ሆይ አሏት መላእክቱ፣ የልጅሽ ወዳጅ ወንጌላዊ ዮሐንስን ስለምን ዝም አልሽው? አታነጋግሪውምን? መልስስ ስለምን አትመልሽለትም አሏት። ምን ሆነሽ ነው የማትመልሽለት? ሰላምታ ሲልሽ አንድም ቃል አትመልሽም። ሲሰግድልሽም ሳያበጀ ወይ ትክክል አይደለም ብለሽም አትዩም። እንደ ገብርኤል ስግደቱንም ተቀብሎ ዝም፣ ሰላምታም ሰምቶ ዝም። ለምን ደግሞ አትመልሽለት የልጅሽን ወዳጅ የሆነው ዮሐንስን ብለው መላእክቱ መጥተው ነገሯት። እመቤታቸውም ያው እመቤታችን ብሎ ስላለ ማለት ነው ወንጌላዊ ዮሐንስ ወዴት አለ አለቻቸው ብትላቸው፣ እመቤታችን ሆይ እነሆ በፊትሽ ቆሞ ይገኝ የለምን አሏት። ከፊቷ ቆሞ አንድ ክላስ ውስጥ ሆነው እናቱ ቤት ጓዳ እልፍኝ እኮ አግኝቷት እኮ ነው። የት አለ ዮሐንስ? ወዴት ነው ያለው? መላእክት ከሰማይ መጥቶ እስኪነግራት ድረስ አታይም ማለት ነው። እንዲህ ነው የጌታዬን እናት አይደል አራክሳችሁ የጻፋችሁት። ይህንን ወሸከሪ የሆነ ትምህርት ማለት ነው። እነሆ በፊትሽ ቆሞ ይገኝ የለምን አሏት። እርሷም ግሩም የሆነ የሲኦንን ጨለማ አይቼ። ምን የሆነ ግሩም ማለት ማለፊያ የሆነ ድንቅ የሆነ የተወደደ ማለት ነው። ግሩም የሆነ የሲኦልን ጨለማ አይቼ ከመፍራትና ወይንም ከመደነቅ
የተነሳ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለቻቸው። ዮሐንስ ያው በፊትሽ ቆሞ የለ እንዴ? እመቤታችን ለምን አትመልሽለትም? በፊትሽ ቆሞ የለምን አሏት። ያው ከፊትሽ ቆሞ ይገኝ የለምን ሲሏት እሷ ምን ብትል ጥሩ ነው? ያለ ዛሬም አላየሁትም። አሁን ጥያቄ ኦርቶዶክስ ያለ ቃል ማለት ነው። ዮሐንስ እናቱ ቤት ሆኖ እሷም እናቱ ቤት ሆና በስጋ ወራት እዛው ክላስ ውስጥ ሆኖ ስጠራው ካልመለሰችለት ሲሰግድላት አክሮባትን ቢሰራ አታየውም። አይደለም መስገድ አክሮባት ኩንጉፉ ራሱ እንኳን ቢሰራ አታየውም። እኔ ምን ታዲያ እሷ እዛ ወደ ቤት የወሰዳትን የጌታ ደቀ መዝሙር እውነተኛ ሐዋርያ የሆነ ጌታን ይወደው የነበረ የተባለው ደቀ መዝሙር ወደ ቤት ወስዷት ይህንን ያህል ካላየችው ይህን ያህል ካልሰማችው እኔ ምልህ እሷ ሞታ አሁን ነፍሷ በአጸደ ገነት ባለችበት ሳሊ ለነ ቅድስት ሆይ ለምኝልን ብለህ ስትል መጽሐፋችሁ አትለምንልህም ይልሃል። ቅድስት ሆይ ለምኝልን ስትል መጽሐፋችሁ እሷ አትለምንልህም አርፈ ተቀመጥ ይልሃል። የሰኞ ውዳሴ ማርያም አንድምታ ትርጓሜ። ዮሐንስን እዚህ ምን አለችው? ግሩም የሆነ የሲኦል ጨለማን አይቼ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለች። ዮሐንስን ፊት ለፊቷ እንኳን ቆሙ ያለ ዛሬ አላየሁትም ብላ እንደዛ እንዳልኩ ስግደት ሲሰግድ ሰላም ሲል አትመልስለትም። እናንተ አሁን በሰማይ ሆና ትመልስልኛለች ብላችሁ የምትሉ ሰዎች እስኪ ለዚህ መልስ ስጡን። እና ጸሎትን የሚሰማ ሰምቶም የሚመልስ የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር ገናናው እግዚአብሔር ስሙ ለዘላለም ይቀደስ። የስጋን ሁሉ ጸሎት የሚሰማ እሱ ነው። ስለዚህ እቺ ማርያምን ታማልደናለች ብሎ ይላሉ። መረጃ አምጡ። የላቸውም ጥቅስ። ኦኬ ታማልዳለች ብለናል። መጽሐፍ ቅዱሳዊ መረጃ ስጡን። የለም። እሺ የኢየሱስ ክርስቶስ አማላጅነት መጽሐፍ ቅዱስ ይናገራል። ቢናገርም እኛ አናምንም። እሺ መጽሐፍቶቻችሁ በሙሉ እዚህ ያሉት ይናገራሉ። እነሱም ቢናገሩ አናምንም። ስለዚህ ኦርቶዶክስን ከመጽሐፍ ቅዱስ ጋር ብቻ ሳይሆን ከራሷ መጽሐፍ ጋር ልናስታርቃት ይገባል እያልኩ ነው። ቴንኪው ወንድሜ። መልካሙ አለ ወንድሜ የሚያስ ማለት ያው አንዳንዴ መሳቅ እንደሌለብኝ አውቃለሁ፣ ግን እኔ ወዴን አሞኛል። የት ነበር ይህንን ያላነበብኩት? ማለት ገና ቀስ በጌታ በእውነት መጽሐፍቶችን ገዛ አስተስተኝ በእውነት ላግዝ ማለት ከቻልኩ ነው ነገሩ። ሳቄን ከቻልኩ የሲኦል ማለት የሲኦል ግሩም የሆነ ሲኦል ምን አይቼ ከጨለማው የተነሳ ተደነቁ ትላለች ብለው በጌታ እናት ላይ ነው እንደዚህ የሚቃለበት። አየህ ማለት እኔ እንጃ። እኔ በፊት እነዚህ ሰዎች እኔ እውነት እንደዚህ ባይባልም እኔ እንጃ። እኔ አላቅም ምን አይነት ጫት ቅመው እንደጻፉ አላቅም። እኔ በእውነት ወይ አሽሽ እየነፉ ካልሆነ ልክ ነው። በእውነት እግዚአብሔር ይኸው እግዚአብሔር ምስክሬ ነው። ድውዬነት አሳልፍ ያለው ወይ ጫት ቅመ ኃይለኛ ጫት ወይንም አሽሽ ነፍተ ካልሆነ በስተቀር የሰው አይምሮ በትክክል እንደዚህ ይጽፋል ብዬ እኔ እንትን አይደለም። ሰይጣንም እኮ ብልጥ ነው። ሲጠቅስ እኮ በትክክል ነው አይደለ? ክርስቶስን የፈተነው ምንድን ነው? ይህን ያህል ማለት እኛ እኮ ለዚህ ነው አሁን የተነሳ ነው። በጣም በጣም በጠላትነት የተነሳ ቢሆን ሃይማኖት የሚሉት ነገር የክርስቶስ ጠላት ነው። አሁን በተለይ እንደ ሁለተኛ መጽሐፍ ቅዱስ ሃይማኖት አበው ብዬ የማቀርበው ነገር እሱ ደግሞ 500 ገጽ አለው። በጣም ብዙ ሄጅ አለው። የሚገርም በህል እያነበብኩት እሱ ራሱ ባቢሎን አንዱ የሆነ ነገር ይላል። ቅድም እንዳልከው አንዱ የሆነ ነገር ይላል፣ አንዱ የሆነ ነገር ገና እኮ ያላወጣናቸው አሉ። ጊዜ እንጠብቅ ብለን ከአዲስ ጋር እየተጠባበቅን ነው። ግን አንተ የምትላቸውን ነገሮች እኔ እንጃ ለምን አላነብብንም? እና የማያምኑትን
አይምሮ አሳወረ ማለት አንደኛው እኔ ነኝ። በእውነት እኔ የኔ አይምሮ ለምን እንድታወረ 3 ዓመት እኔ አላቅም። እግዚአብሔር እኔ አላቅም። በእውነት ምንድን ነው እንደዚህ ለማርያም ምንድን ነው? ምን አለ ለኢየሱስ እንዲህ ቢሆኑና እሷም ውድድ ብታደርጋቸው። አሁን እኮ እኔ በጣም እየተናደደች ነው። እኔ እንደውም እንዳትገለጥ ነው የምፈራው። ማለት በቃ እንጃ እኔ አላቅም። ዝም ማለቷም በእውነት እንዴ እውነተኛዋ ማርያም ዝም ማለቷ ራሱ ምን ያህል የክርስቶስ ፍቅር እንደገባት እንጂ እንዲህ ባልተባለችበት ነገር አላየሁትም። አይቼው አላቅም። የሆነው ልጅሽ እየተባለ እዛ በኢየሱስ ክርስቶስ ብቻ እኔ አሁን እንደ ዛሬ ስቄ አላቅም። ማለት እኔ አላቅም። እስቲ ኦርቶዶክሶች በእውነት ግቡ እንዴ! ኧረ አምልጡ፣ ጎበዝ አምልጥ እንዴ! እኔ እኮ አርሲ ድረስ እኮ ሄጃለሁ ለዚህ ሃይማኖት 2 ጊዜ እኮ ነው ከሞት ያመለጥኩት። ወላይታ ሄጃለሁ፣ ሆሳና ስልጤ ዞን ሄጃለሁ፣ አማራ ክልል ሄጃለሁ። ምን እንዳሳወረኝ እኮ አላውቅም። እግዚአብሔር ግን ይኸው ለዚህ ክብር መልሶ ምን አይነት አምላክ ነው! ምን አይነት ፍቅር ነው! እንዲህ ብየውም ና ልጄ ና አንተ የተጠራው ለወንጌል ነው ብሎ መልሶ ለዚህ አብቅቶኛል። በእውነት ይህንን ስታነብ ውስጥ የበለጠ በቃ እግዚአብሔር ጸጋውን አብዝቶልን መስራት እንዳለብን ነው አሁን ያመንኩት። በቃ በየዕለቱ እኔና አዲስ ስልካችን ቴሌ ተጠቅሞበታል ማለት ይችላል። በቃ እየተደዋወልን ርቀት ስላለው እየተደዋወልን በቃ አንዱን እያነሳን እግዚአብሔር ለትልቅ ነገር እንትን እያለ ነው። እና ምን የሚሉት ነው ማለት ማርያም በስጋ ነች፣ አንድ ቤት ውስጥ ነው። ምን የሚሉት ነው? መላእክቶቹ መጥተው እንደዛ እንዲሉ ምን መልእክቱ ለምንድን ነው? ምንድን ነው ይህን ያህል ቆይ ቢሰገድ ባይሰገድ ብለን የምንጨቃጨቀው? ወንጌል ስለ ክርስቶስ ከሆነ ኦርቶዶክሶች ከምሬን ነው ግቡና አናግሩን። እሱ እየቀለደ ነው እኮ የሚመስላቸው። የምትድኑበትን ነገር እያሳየ ነው። ይህ ሰው እኮ አገልጋይ ነው እኮ። እዚህ ጋር ቲክቶክ ላይ የሚደክመው የሆነ ነገር ስለገባው እኮ ነው እንጂ በአገልግሎት ውጭ እኮ ነው ያለው። በብዙ ነገር ተከብሮ የሚያገለግልበትን ነገር ነው እዚህ እየተሰደብኩ ላገልግል ያለው። እንደኛ እኮ እናውቀዋለን እኮ በፈለገው መልኩ በፈለገው ደረጃ መድረስ የሚችልበትን አገልግሎት እኮ ነው የያዘው። ግን የኦርቶዶክስ ያደግኩባት ብዙ ነገር ያለውባት አንዳንድ ደግሞ ግማሽ ሰዎች አሉ አውቀው እዛ ውስጥ እንዲድኑ ፍላጎት ላላቸው ይህን ያህል እንደዚህ የሚሟሟተው ምንም እኔ ቲክቶክ ላይ አይቻለሁ። ምንድን ነው ጥቅሙ ላለው ሰው ቤተሰቡን ልጆቹን ምኖቹን ትቶ ሲሰደብ ሚስትም እኮ ይሰማታል። ግን የሚከፈለው ዋጋ ኦርቶዶክሶች በብዛት በተለይ በጀርባ ስለምታዩ እባካቸው ግድ የላችሁም። እሱ የሰደበ እንዳይመስላቸው። ተሳዳቢዎቹ የጻፉት ናቸው። የማርያም ጠላቶች የጻፉት ናቸው። የማርያም ጠላቶች ማርያም የማታውቀውን ነገር መጻፋቸው ነው። የውሸት ነው። አይወዷትም። የሆነ በመንፈስ ያለች ማርያም በጥልቁ ካለች እነሱ እንደሚሉት ካልሆነ በስተቀር እውነተኛዋ ማርያም እቺ አይደለች እንዴ! ጠላቶቹ እነሱ ናቸው። እነዚህ ናቸው ጠላት። የማርያም ጠላት ክርስቶስን ያመኑ ሰዎች አይደሉም። እሷ ምን አለች? እሱ የሚላችሁን እኮ አድርጉ። አብ ምን አለ? የምወደው ልጄ ነው እሱን ስሙት። ሐዋርያቶችስ
ይኸው ከሱ የሰማነውን እንነግራችኋለን፣ ያየነውን የዳሰስነውን። ከየት መጥቶ ነው? ምንድነውስ ጥቅሙ? እንዴ እኮ አደገኛ መንፈስ ነው። ምንድነው ጥቅሙ? ከመጽሐፍ ቅዱስ ጋር እንደዚህ ጦርነት መክፈት፣ ከወንጌል ጋር እንዲህ ጦርነት መክፈት። ግሩም የሆነ ሲኦልን አይቼ የመጣው ምን ማለት ነው? የሲኦል ግሩም አለ እንዴ? ሌባው እኮ ሊያርድ ሊያጠፋ ሊገልን የመጣው በምድር ላይ የሰይጣን ጨካኝነቱ አይናችን እያየ ነው። ሲኦል ምን የሚያምር ነገር አለ? ምንስ ትሰራለች እሷ? ኢየሱስ ሄዶ በሲኦል የነበሩትን ቀደም ብሎ ዋጋ ከፍሎ ሄደ። በቃ ይህን ያህል። እኔ አሁንም እየተናገርኩ ነው ደግሜ። በዚህ ንግግር ከፈለጋችሁ ማወያየት ትችላል። የኦርቶዶክስ አምላክ ማርያም ነች። በዚህ መወያየት ትችላለሁ። አይ እንዲህ ብላል ብላችሁ ደግሞ መክሰስም ትችላላችሁ። የኦርቶዶክስ ተዋሕዶ አምላክ ፈጣሪ ማርያም ነች። አማላጅ ብቻ ላይ አልቆማችሁ። ስግደት እንዲገባት አንደኛ በመስቀል ላይ የሞተችው ማርያም ነች። ለምን ደሟም የፈሰሰው የእሱ እያላችሁ ከዚህ በላይ አምላክን መካድ አለ? ከዚህ በላይ የአምላክን ነገር ተክቶ የሚወደውን ውድ ልጁን አንድ ልጁን ሰጥቶ ሌላ ልጅ መጨመር፣ ሌላ አምላክ መጨመር፣ ሌላ አዳኝ መጨመር ምን ይሉታል? ባልተፈጠረችበት ማርያምን ለማመስገን ነው አዳምና ሔዋን የተፈጠሩት። ዓለምን ሲፈጠር ባልነበረችበት ብርሃናትን የፈጠረች ዓለም ከመፈጠሩ በፊት በአምላክ ልቦና ውስጥ ያለች። ከዚህ በላይ አምላክነት አለ? ከዚህ በላይ አራተኛ ሥላሴ መሆን አለ? ከዚህ በላይ አለ? በእውነት ነው የምልህ። ቅድም መተስቴ ደስ ብሎኝ ነው መክፈትን ሳይ። ለምን መሰለ? አገልግሎት በጣም ከባድ እንደሆነ እኔ ይገባኛል። በጣም ብዙ ፕሮቴስታንቶች እኮ አልተረዱህም። በጣም ብዙ ፕሮቴስታንት አልተረዱህም። የኦርቶዶክሱ ያው ያመኑበት ስለሆነ አገልግሎቱ በጣም ከፍተኛ ነው። እንዴ ሰው ስንት ልጆች ይዞ እንደዚህ ውጭ እየኖረ ሰው እኮ አገልግሎቱን ትቶ እናውቃለን እኮ ዘማሪው ምኑ በዛው በቃ የሆነ ቦታ ላይ ብቅ ይላል እዚህ። እሱ ግን እዛው ቁጭ ብሎ ካለበት እንደዚህ መጽሐፍ ገዝቶ ለዚህ ትኩረት አድርጎ ኦርቶዶክሳውያን እንዲድኑ፣ ኦርቶዶክሳውያን ክርስቶስን አምነው የዘላለም ሕይወት እንዲወርሱ፣ ኦርቶዶክሳውያን ከፍርድ እንዲያመልጡ፣ ኦርቶዶክሳውያን የእግዚአብሔር ልጅ እንዲሆኑ። ይሄ ነው ወንጌል። በቃ መጽሐፍ ቅዱስ እኮ የተጻፈው በተለይ መልእክቶቹን ብታዩ እኮ ስህተት ስላለ እኮ ነው። ጳውሎስ በብዛት እኮ ስህተት ስላለ ነው። የመጀመሪያ ቆሮንቶሱን ሲጽፍ የአባቱ ሚስት ምን ያለ ያገባ በሱ ከሰማ ጀምሮ ብዙ የተሳሳታችሁ። ገላትያም ደግሞ እንደዚሁ ስህተት እኮ ነው። አንሱ ታዲያ ምን አጠፋ እንዴ? ስህተትን መናገር ዋናው እኮ መጽሐፍ ቅዱስ ስህተትን እኮ ነው። የሰው ልጆች የተሳሳቱበት ነው የተነገረው፣ ሰዎች የሚሳሳቱበት። እንደገና መልእክቶቹን ብትመለከቱ ከስህተት እኮ ነው፣ ስህተቶች ስላሉ እኮ ነው። እና የስህተት መጽሐፍቶች ክርስቶስን ለዛውም የሚገዳደር የክርስቶስ ወንጌል እንቅፋት የሆነ የመዳን ስራው ያንን ሁሉ ማለደ የሚለውን እኮ በሄዳችሁ ብታነቡ በቃ የክርስቶስ ጭንቀቱ የእግዚአብሔር ቅዱስ ልጅ የሆነው ከዚህ ምን ጽዋ ምን አትበል እንትን ማለት ጽዋውን ላለመውሰድ እንግዲህ ፈቅዶ መጥቶ ጨለማ ሲኦል ሰይጣን ምን ያህል ጨካኝ እንደሆነ የምናውቀው በክርስቶስ ላይ የደረሰው ነገር ነው።
ስለዚህ ምን አጠፋ? እሰማለሁ እኮ የሚያስውል ጊዜ እንደዚህ ከእንትን አትውጣ። ለምን ትወጣለህ? ለማንስ ነው የሚያስወጣው? የ10 ዓመት ውጤት አለው። እኔ እንደዚህ እስከ መጨረሻው በል ብትሉኝ አልችልም። ማለት ሳቄን አንድ ጊዜም ከዲያቆን አዲስ ጋር ጀምረን እኔ ሳቅ መቆጣጠር አቃተኝ። ማለት በቃ እንዴ ችለ ማስረዳት ራሱ ይሄን ነገር ችሎ ማስረዳት ችሎ እንደዚህ ብሎ ማለት በጣም 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 ትልቅ ጸጋ ያስፈልገዋል። ይሄ ጸጋ እኔ በእውነት ነው የምልህ። እኔ ያው ሌሊት ስላልተመቸኝ ነው። ከዚህ በኋላ ስለሚመቸኝ ስላስተካከልኩ ልክ ስትከፍት ዘግቼ ነው የምመጣው። ለምን በቃ ይሄ ነው የወንጌል ስራ፣ ይሄ ነው በእውነት ነው የምልህ። ሌሎቻችሁም በጣም ምንም ይወላችሁ ምንም ይሄ ወንጌል 67 ሚሊዮን ህዝብን ቢገባው የሚያድን እኮ ነው። 67 ሚሊዮን ህዝብ። ለምን ሰው ሃይማኖት ውስጥ ካለ መዳን አይችልም። እንደው አመንኩ እንኳን ቢል ባለመናገሩ ራሱ ይድናል ብዬ አላምንም። ወንጌል ካልሰበከ ካልተናገ እዛው እኮ አምኗል ተብሎ መታፈን የለም። በወንጌል ካመነ በልቡ አምኖ በአፉ ይናገራል። ስለዚህ ብዙዎች እኮ አምነዋል ተቀብለዋል ውስጥ ብንልም መናገር እንዲችሉ ነው። አሁንም መዳን እንዲችሉ እንገፋፋለን። አዎ ልክ ነው። ሌሎች ነገሮችን ትተው ሊሆን ይችላል፣ ግን ወንጌል ደግሞ መስበክ አለባቸው፣ ግዴታ ነው። ስለዚህ እንጃ እኔ እግዚአብሔር በእውነት የአማላጁን አውጥቼ ልል ስል ያወጣኸው ነገር በጣም በጣም የወንጌል በጣም እንቅፋት ነው። የመጨረሻ የሌሎቹን ይልቅ ማርያም የሚለው ነገር ሰው ልብ ውስጥ ገብቶ በቃ ማርያም ሲነገር 1000 2000 ሰው ገብቶ ኦርቶዶክስ እኛ እኮ ማርያምን ስላላልን ነው። እኔና አዲሱ የሁሉ መከራ የሁሉ ፈተና ከቤተሰብ ጀምሮ እስከ ላይ ድረስ ያልወረደብን ነገር የለም። ቅድም አትስቡት። ወንድሙን እኮ ነው ከወንድሙ ጋር እኮ ነው ወንድሙ የስጋ ወንድሙን ልዩነት ከዚህ በላይ ዋጋ መክፈል። ስለዚህ ምንድን ነው ማርያምን ለምን አላላችሁም? ሌሎችን ለምን አላላችሁም ነው አንልምም። የሚያስብልም የለም። አምላካችን እግዚአብሔር ነው። በቃ አለቀ። አንድ ልጁን ልኮ አድኖናል። አዎ አድኖናል። ወንጌል ማን ነው? ኢየሱስ ክርስቶስ። ወንጌል ስበክ፣ ወንጌል እንሰብካለን። ከዛ ውጪ ምንም ነገር በክርስቶስ ውስጥ ምንም ሊገባ አይችልም። ማንም መግባት አይችልም። ከገባ እንዳልዳነ እነግረዋለን። በምንም በዚህ ጠምዝዛችሁ እንደፈለጋችሁ ብትሉ ለማርያም የተጻፈው ነገር ከሉቃስ አያልፍ። በቃ አያልፍ። ለምን? እሷም መድኃኒቴ ብላለች። ኧረ መድኃኒቴ እንደዚህ መድኃኒቴ እዛም ተጽፏል። ማርያም መድኃኒት ተብሎ ተጽፏል። ማርያም መድኃኒት አይደለችም፣ ልትሆንም አትችልም። ካለበለዚያ ኢየሱስ ክርስቶስ የዓለም መድኃኒቱ ይፋቃል። አያችሁ ምን ያህል እኔ በኢየሱስ ክርስቶስ ምን ያሁን ማለት እግዚአብሔር አምላክ ስለሆነ ነው እንጂ ሰው ጋር ቢሆን ረጅም ጊዜ እየተደፋው እየተቀናው ኃጢአት ይታጠብ ነበር። አምላኬ ግን በሰከንድ ውስጥ መመለስን ሲያይ በክርስቶስ ደም ኃጢአቴን አጥቦልኛል። እግዚአብሔር ይመስገን። ያን ደግሞ ራሱ በጸጋው ያካክሰዋል። ወንጌልን እየሰበኩ ምን እያልክ እግዚአብሔር መልካም ነው። ከዚህ በፊት የት ነበር ካላለኝም የጠፋው ልጅ ነኝ፣ የጠፋው ልጅን አመጣኝ፣ ይኸው መልሶ ለክብሩ አበቃ እንጂ ወደኋላ ባስብ እንዴ በጣም ከባድ ነው። እንዲህ ብዬ ሰው ነው የሚከስ ወይንም ሰይጣን ይከሳል። ሰይጣን ያለፈ ነገር ነው። አሁን ግን ለወንጌል ራሳችንን ስለዚህ እግዚአብሔር ይባርክ። መቼም በጣም ደስ ስላለኝ ነው እንደው አረዘምኩት። በጣም ይቅርታ። ስለ አማላጅ ነበረ የፈለገው ግን ይቺን ስላነሳ እሱም ክሬዲትም ሊሰጠው ይገባል። ማለት ሰው ነው እኮ ቤተሰብ አለው፣ ሚስት አለው። በሚያደርገው ነገር በተለይ አማኝ ነኝ የሚል በክርስቶስ ያመነ ወንጌል የመሰራችሁ ገባኝ የሚል ከኤርምያስ ጋር ሆኖ ይህንን የማያደርግ አማኝ ነኝ ብሎ የሚሳደብ ካለ የመጨረሻ ያው እዚህ ኦርቶ ጴንጤዎች አሉ ተያይዘው
ኦርቶ ጴንጤዎች እውነት እንዳይናገር የሚያደርጉ ጴንጤዎች አሉ። እውነትም እንዳይናገር የሚሉ ኦርቶዶክሳቸው ተስማምተው ተደዋውለው ምን ብለው እንዴት እናጥቃ ምናምን የሚሉ ጴንጤዎች እንዳሉ አውቃለሁ። ግን በዚህም ብትሉ እሱ ከአሸናፊዎች የሚበልጥ አሸናፊ ውስጡ ያለው ስለሆነ አያሸንፉትም። ግን እኛም ደግሞ ወንድሞቹ ጴጥሮስ ሲሰብክ 11 ደቀ መዛሙርቱ ቆሞ ነበር ይላል። እሱ ሲናገር አብረነው እንቆማለን። ለምን 67 ሚሊዮን መዳን አለበት ብሎ ቆርጦ እግዚአብሔር በዛ ጸጋ ሰጥቶታል። ይሄንን እላለሁ። ብዙ ሌላ ጊዜ በደንብ እንትን እላለሁ። እግዚአብሔር ይስጥ፣ እግዚአብሔር ይባርክ። በእውነት አንተ የወንጌል ታላቅ ወንድሜ ነህ። በእውነት እኔ በጣም 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 ነው አሁን በቃ መንፈሴ በጣም የሚደሰትብህ። በጣም ሁልጊዜ ስለአንተ እናነሳለን ከአዲስ ጋር ሁልጊዜ በዚህ ቲክቶክ ላይ ማን ነው እውነተኛ ንጹህ ምናምን ሲል አንተ ነው የምናነሳው። እሱም በጣም አክብሮ ለምን ብትል እንደዚህ አይነት ሰዎችን ተሰብስቦ ለማጥቃት ነው። አሁን ሁሉም እዚህ የቢዝነስ የገንዘብ የጊፍት ሰብሳቢዎች ቀጥታ ያንተ ነገር አይዋጥላቸው። ጴንጤ የሚሆን ኦርቶዶክስ የሚሆን እግዚአብሔር ይመስገን። አንተ ዓለም ሁሉ ቢነሳብህ እግዚአብሔር ከአንተ ጋር ከሆነ ምንም የሚፈጠር ነገር 10 ዓመት ልምድ አለ። እንደገና ትቀጥላለህ። ለልጆችም ማስተላልፈህ ትሄዳለህ። እኛም ከአንተ ብዙ እንማራለን። እግዚአብሔር ብቻ ግን በቃ አክብሮ በምድር ላይም ባደረገው ነገር ተደስተ ያ የህይወት አክሊልን እግዚአብሔር ያውስ። እግዚአብሔር ስትልኝ ያመሰግናል። ቴንኪ ወንድሜ መልካሙ። ጌታ እግዚአብሔር ዘመንን ይባርክ፣ አንተም ተባረክ። ጌታ ቢፈቅድና ብንኖር በዚህ አገልግሎት እንተጋለን። እንደዚሁም ወንድሜ ዲያቆን አዲስ፣ ሌሎችም ወንድሞችና እህቶች ያላችሁ በእውነት ስለ ሰው መዳን ገዷችሁ ጊዜያችሁን አሳልፋችሁ ሌሊታችሁን በጣም ብዙ እንቅልፋችሁ በመተኛት በምችሉበት ጊዜ እዚህ ያለ ምክንያት አይደለም የተቀመጠው። ማንም አሁን ከዚህ ዘግቼ በመውጣ ሰዓት ላይ እንካችሁ የኛው ዳቦ መግዣ ይሆናችሁ የኛው ደግሞ ቡና ጠጡበት ብሎ የሚል ምንም የሚገኝ ቤኔፊት የለም። ቤኔፊታችን አንድን ሰው ወደ ክርስቶስ መንግስት ለማምጣት ነው። ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጣ የእርሱን በጎነት በመናገር ላይ ነው ያለ ነው እና የእሱን በጎነት ግን የሸፈኑ የትኞቹ መጽሐፍቶች በቅዱሳን ነቢያት፣ በቅዱሳት ሐዋርያት እንደዚሁም በቅዱሳን ሰዎች በመላእክት ሁሉ ስም ጭምር የተጻፉ እውነቴ ነው ብዬ የምላችሁ እጅግ ቅድም ወንድሜ መልካሙ እየሳኩ ነው የሰማሁት አለ። እነዚህን መጽሐፍቶች ስታነብ እኔ ያለሁበት ሀገር አይነት ዌዘር ነው የሚሆነው፣ ወይ በአሜሪካ በካናዳ በዚህ በአውሮፓውያኑ ሀገር ላይ ወይዘሩ እንትን አይደለም ወጥ አይደለም። ኢትዮጵያ እንደውም በቃ ኢትዮጵያ ጠዋት በጋ በሆነ ሰዓት ላይ ጠዋት ለብሰን የለበስነውን ልብስ እስከ ማታ ድረስ ለብሰኑ እንውላለን እናመሻለን። ምክንያቱም አንዳንድ ጊዜ ካልሆነ በስተቀር የአየሩ ጠባይ ካልተቀያየረ በስተቀር አብዛኛው ወጥ ነው። እዚህ ግን ጠዋት ላይ ፀሐይ ነበር። አሁን ብታዩት እኔ ጋ በቃ ደመና ሆኖ ዝናብ ነው። በቃ ፀሐይ ዋጭ ራሱ አትታይም። እና ጠዋት ላይ ኖርማል ነበረ፣ በቲሸርት ነበር የወጣ ነው። እና አሁን ደግሞ ብርድ ነገር ቅዝቃዜ ነገር ሁሉ ንፋስ አለው። አየህ፣ እና ሁለት አይነት ልብስ ምናምን ነገር ይዘን እንድንወጣ ያስገዳል ማለት። በተለያዩ ሀገሮች ደግሞ እኔ ያለሁበት ከሌሎቹ ይልቅ ደግሞ የተሻለ ነው የኔ ማለት ነው። ምን ለማለት ነው? እነዚህን መጽሐፍቶች ስናነብ እንደዚህ እንዳየሩ ጠባይ ነው ባህሪን ግልብጥብጥ የሚያደርጉት። አንዴ አስቆሃል ከተጻፈው ተረት አይነት አኳያ ስታየው ማለት ነው። አንዴ ደግሞ ያበሳጩሃል። ጠረጴዛ ብቻ ልደበድብ ትችላለህ። በዚህ ነው ያልክ። ምን አረጋቸው እግዚአብሔር? ምን አረጋቸው ኢየሱስ ክርስቶስ? በእውነት ምን አረገቻቸው የጌታ እናት ቅድስት ድንግል ማርያም? ወይ ደግሞ አንዳንዴ ምን አረገቻቸው እቺ ቤተክርስቲያን ግን ብዬ እላለሁ። ምክንያቱም ባዕዳን ሰዎች አይደሉም ከውጭ ያስገቡባት፣ የራሷ ልጆች ናቸው የጻፉት። ቀደም አይ ቲንክ ወንድሜ መልካሙ አዲስ ይመስለኛል ያሉት ምን አጭሰው ነው ምን ጠጥተው ነው ተብሎ እስኪያስብል ድረስ ማለት ነው። እንዲህ አይነት እኔ በወንድሞች እናቶች በዚህ ነው ያልክ ነውር በጌታ እናት ስም ያስብላል እኮ። ቀደም ወንድሜ መልካሙ እንዳለው ለምን ዝም አለች ማርያም ምናምን ምን ትላለች? እግዚአብሔርም እኮ ዝም ብሎ ነው አይቶ ነው። ሁሉን እንደየስራው ይሰጠዋል። ግን ምን ልታረግ ትችላለች? ከሙታን ተነስታ ከአጸደ ገነት አትመጣ። ብትመጣስ ራሱ እኔ ነኝ የጌታ እናት ብላ ብትል አሁን ይቀበሏታል?
ራሱ የጌታ እናት ራሱ ከሰማይ እግዚአብሔር ሁለት መላእክት አስልኮ ሁለት መላእክት አስይዞ ብትመጣ አሁን እኔ ነኝ ብላ ብትል ኦርቶዶክሳውያን ይቀበሏታል። ለዓይናችን ማርያም ብለው የሚሉት እውነተኛይቱ የጌታ እናት ብትመጣ በምን እናውቃታለን? በመልክ እናውቃት። ያው ኦርቶዶክስ ዘበነ ትንሽ ጠየም አድርጋችሁ ሳሏት ብሎ ስላለ ማለት ነው። ይሄስ ታዲያ በየግድግዳቸው ላይ የለጠፉት የማያድግ ሕፃን ልጅ አቅፋ መልኳ ትንሽ ቀላ ይላል። እመቤታችን አይ አይደለም የቀይ ዳማ ናት። ኖ እንትን የውስጥ አይኗ ልክ እንደዚህ እንደኛ እንደ ኢትዮጵያውያን አይነት ከለር ነው ያላት። አይደለም የነጮቹ ከለር ነው ያላት። በዚህ ግብ ኪዳነ ምሕረት ናት። ኪዳነ ምሕረት ደግሞ ያው እዚህ ግንባሩ አካባቢ ፀጉሯ ትንሽ መታየት አለበት። ሻሹ ትንሽ ወደ ኋላ ሸርተት ማለት አለበት። ለምን ቢሉ ልጅሽ ልጇ በመስቀል በተሰቀለ ሰዓት ላይ እግዝእትነ ማርያም አላየችም ነበር። እዛ ልጅሽ ተሰቀለ ብሎ ሲሏት ያው እያበደች ሮጠች እንደሚባል ሮጠች። በምትሮጥ ሰዓት ሻሹ ከጭንቅላቷ ላይ ሲወድቅ ፀጉሯ ክፍት ሆኖ ታየ። አሁን ይሄን ስታይ ያስቀሃን ወይስ ድንጋይ ውርዋሮ እንደትከሆነ የሚያደርግ? ይህንን የጻፈ ሰውዬ በጌታዬ እናት ላይ እያላገጠ ነው ወይስ በእኛ ላይ እያላገጠ ነው እኮ ነው የምትለው። እና ስሜትህን የሚቀያየረው ያበሳጭሃል። በሚያስቀህን ያህል ያበሳጭሃል። ይህ መጽሐፍት በዚህ ነው ያለክ ድፍረት። እና ህዝባችን በዚህ ነው የተያዘው። ህዝባችን በዚህ ነው የታነቀው። ለህዝባችን እንድረስለት ወንድሞች፣ እናቶች፣ የእውነት ነው ብዬ የምላችሁ እንድረስለት። ሰው ያየውን ያህል ነው የሚናገረው። የሰማውን ያህል ነው የሚናገረው፣ ያየውንም ያህል ነው የሚታገው። ኦኬ፣ ሰው እግዚአብሔር ያሸከመውን ያህል ነው የሚሸከመው። ስለዚህ እንተጋለን ወንድሞች፣ እናቶች። በሰማይ በእግዚአብሔር ዘንድ ለምንሸለምበት አክሊል ሆኖ ብድራት ለምንቀበልበት ነገር ትጉ፣ ልትጋ፣ እንትጋ። በቃ እንትጋ። በማደርገው ነገር እግዚአብሔር ደስተኛ ነው ወይ? የማደርገውን ነገር እግዚአብሔር ያያል ወይ ብለን ማሰብ ነው ያለብን። አዎ እግዚአብሔር ያያል። እግዚአብሔር ይሰማል። እግዚአብሔር ይሰማል። ማንም በእውነት እየተጋ እንዳለ ሰውም ያውቃል እኮ ሰውም ያውቃል። ማነው በእውነት እየተጋ ያለው? ይታወቃል። የሆነ ነገር አቺቭ ለማድረግ ፈልጎ ሰው ወደዚህ ወደ ሶሻል ሚዲያ እንደመጣ ማለት ነው። ሁሉም የየራሱ አለው። እኔም የየራሴ አለኝ። ኤርሚያስ አንተ ምንድነው ከተባለ ካላወቃችሁ ትነግራችኋለሁ። በቃ እኔ ለተጠራሁለት ለወንጌል አገልግሎት አንድ ሰው ወደ እግዚአብሔር መንግስት መጨመር አለበት። ከነዚህ በእግዚአብሔር እውቀት ላይ የተነሱ የሰው ሀሳብ ከዚህ እውቀትና ከዚህ ትብታብ ላይ ተፈቶ በእውነተኛው በእግዚአብሔር ቃል ትምህርት በብሉያትና በአዲስ ኪዳን ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል እንዳለው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እነሱን መጽሐፍትን አውቀው የእግዚአብሔር ልጅ በማመን የሚገኘው ንስሐና የኃጢአት ይቅርታ አግኝተው ሰዎች ከዘላለም ፍርድ እንዲድኑ የወንጌል እውነት እንሰብካለን። ማዳን የማን ነው? የኤርሚያስ አይደለም። ማዳን የማን ነው? የፈለገ አይደለም። ማዳን የማን ነው? የዲያቆን አዲስ አይደለም። ማዳን የማን ነው? የማንም አይደለም። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እኛ እንሰብካለን። እግዚአብሔር ለህይወት የሚሆን ንስሐን እግዚአብሔር ለሰዎች ይሰጣል፣ እየሰጠም ነው ያለው። በዚህም ደግሞ ሁሌ እንደምነግራችሁ እግዚአብሔር ፍሬ አልባ አላደረገንም። ፍሬ አልባ አላደረገንም። ትጋታችሁ እዚህ ያላችሁ ወንድሞች እናቶች፣ እጃችሁ እስኪያብጥ ድረስ ታብ፣ ኮፒ ሊንክ፣ ሼር የምታደርጉ ወንድሞች እናቶች ጌታ ኢየሱስ ምስክር ነው። በከንቱ አልከሰራችሁም። እዚህ እኮ ልጆች ያላችሁ፣ ትዳር ያላችሁ፣ ቤተሰብ ያላችሁ፣ ኦኬ እግዚአብሔር ያከበራችሁ ሰዎች ናችሁ። እናቶች፣ አባቶች በጣም ማለት ነው። እዚህ ቁጭ ብለን ግን ዝም ብሎ የምናወራ ይመስላችኋል ወንድሞች እናቶች? ዝም ብለን በቃ ዝም ብሎ ተሰባስበን በቃ ጊዜ ማሳለፊያ ኖ። የምን ጊዜ ማሳለፊያ? ሰው እኮ ጊዜ ሲያሳልፍ እኮ አይስክሬም እየላሰ የሆነ ነገር እያደረገ ከሚስቱ ጋር ከልጆቹ ጋር መዝናኛ ቦታ ላይ ሄዶ ውሃ ውስጥ እየተንቦጫረቀ ወይ ሳር ላይ እየተንከባለለ እንደዛ ነው አይደል? ጊዜ ማሳለፊያ ማለት ነው። ወይ አንዳንዱ ቡና ይዞ እየጠጣ ጊዜ ማሳለፊያ ብሎ የሚል እዚህ እየመጣህ እየተሰደብክ ምን ጊዜ ማሳለፊያ ያለ? ኢየሱስ ጌታ ነው ብዬ ስለው እናትህን እንዲህ ላድርጋት ብሎ የሚል ይሄ ምን ጊዜ ማሳለፍ ነው የሚባለው? አይደለም።
አየህ ግን ያንን እንደዛ ብሎ የሚለኝ በግል በድየው አይደለም፣ በግል በድያት አይደለም። እና እግዚአብሔር በስራ ላይ ነው ወንድሞች እናቶቼ፣ በስራ ላይ ነው። ጌታን እጅግ አድርገን እናመሰግናለን። ስለዚህ እንቀጥላለን። በስድብ ወንጌል የሚቆም መስሏቸው ናዳ ነበር ያወረዱብን። አንተ ትከርሻዬን እግዚአብሔር እንደ ግመል ሻኛ ነው እንደ ግመል ኮቴ ነው ያደደረው አልኩ። አጥንቱን የሚሰብር ነገር እንናገረው ብለው ተናግረው ያውቃሉ ወይ? ፍንክች ከማ የተነሳ ከጌታ ከኢየሱስ ክርስቶስ ከጸጋው የተነሳ። ስለዚህ እንወዳቸዋለን እያን ያለነው ግልጽ ነው። ለሰው ልጅ በሙሉ እኔም ሆንኩ እዚህ ያሉ እዚህም የሌሉ ወንድሞች የምንመክረው መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ እባካችሁ ወንድሞች እናቶቼ፣ መጽሐፍ ቅዱስን አንብቡ። ኦኬ፣ መጽሐፍ ቅዱስን አንብቡ። የእግዚአብሔርን ቃል አንብብ። የፈጠረህ ሥላሴ ነው። እሺ፣ የሞተልህ ከሥላሴ አካል አንዱ ወልድ ነው። ከቅድስት ድንግል ማርያም መጥቶ የሞተልህ። ስትሞትም ነፍስም ሄደው ወደዚህ ጌታ ነው። በእኔ ህይወት ላይ ብቸኛ ባለቤት እግዚአብሔር ብቻ ነው ብዬ ስል በ4 ነጥብ ዘግቼ ነው የምናገረው። መላእክት በእኔ ህይወት ላይ እንኳን ድርሻ የላቸውም። መላእክት እኮ አልኩ ብራዘር፣ እነሱ የኔ ፈጣሪ ሳይሆን ተፈጣሪ ናቸው፣ የጌታ ተፈጣሪ ናቸው። እኔም የእግዚአብሔር ፍጡር ነኝ፣ እነሱም የእግዚአብሔር ፍጡራን ናቸው። የተፈጠርንበት ባህሪ የተለያየ ቢሆንም እነሱ የኔ ጌታ አይደሉም። ቅዱስ ሚካኤል የመላእኩ አለቃ የኔ ጌታ አይደለም። የኔ ጌታ ገብርኤል ተብሎ አይጠራም፣ አይባልም፣ ነውር ነው። አንዱ ጌታ ነው ብሎ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም ይጠራ ይድናል ያለው። ገብርኤል መልአኩ የቆሎ ባልንጀራዬ ነው? በፍጹም። ቅዱስ ሚካኤል ለዛ ነው? በፍጹም። መላእክትን እግዚአብሔር ባከበራቸው መጠን ልክ እናከብራቸዋለን፣ ያውም ስናገኛቸው ማለት ነው። እሺ ሚካኤልን ታከብረዋለህ ይለኛል። አዎ አከብረዋለሁ። ማክበርን በምን ትገልጥለታለህ? እንዳንተ ጧፍ አለኩስለትም። ጭስ እያጨስኩ አይደለም ሚካኤልን አከበርኩት ብዬ የምለው። ሻማን ለኩስለት፣ መልሃ ላይ እየቀለጠ የሚንጠባጠብ ሻማ ለቅዱስ ሚካኤል። ይሄ እኮ በጣም ነውር እኮ ነው ወንድሞች ናቶች፣ የነውር ነውር። እነሱ ሲጀምር ብርሃናዊ መላእክት ናቸው። የአንተ ጧፍና የአንተ ሻማ ምን ያደርግለታል ለቅዱስ ገብርኤል? ውይ ዛሬ ሳቀጣጠሉት ብሎ እንዲልህ ነው። እንዲህ አይነት ቀልድ አቁሙ። በጣም የሚያስገርመው ደግሞ ለቸሩ መድኃኔዓለም ላብራለት ብሎ ይላል። ምኑን ታበራለታለህ? ለጨለማው ዓለም ብርሃን ሊሆን ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። አንተ በዓለም ነው ያለው፣ ቸሩ መድኃኔዓለምን ላብራልህ ብለህ ትለዋለህ። ሊያበራልህ የመጣውን ጌታ የህይወትን ጨለማ አስወግዶ ሊያበራልህ የመጣውን ጌታ እኔ ላብራልህ ምን ሻማ፣ እሱ ደግሞ ህይወትን ላብራልህ ብሎ ህይወቱን ከፈለልህ። ይህን ጌታ መስማት በጣም ነው የሚያበሳጫቸው። የሰይጣን ማህበርተኞች ሆኑ ኢየሱስ ብለህ ስትል ምንድን ነው ብለው ጥርሳቸውን ያንቀጫቀጫሉ፣ አይናቸውን ያፈጣሉ። ምንድን ነው ደግሞ ወደዛ? አይ ኢየሱስ እኮ ጌታ ነው፣ እኛ መቼ ባሪያ ነዋል ይላሉ። አሜን አይሉ። ማየ ኢየሱስ ጌታ ነው እኮ ማለት ኢየሱስ አምላክ ነው ማለት ነው እንጂ የሆነ ባለ ቦርጫም ሰውዬ ነው እያልን አይደለም። ወይዘሮ ማነው አቶ ጌቶች ተብሎ እንደሚባለው በሰፈር ላይ እንደዛ ነው እያልን አይደለም። ኢየሱስ ጌታ ነው እኮ ማለት ኢየሱስ አምላክ ነው፣ ሰማያትና ምድርን የሰራ ልዑል ነው እያልን ነው። ለዚህ ቃል አሜን ብለህ ማለት እኛ ባሪያ ነው መቼ ናል ነው። ኢየሱስ ያድናል ብለን ስናቸው እመቤቴ ይላል። አታድንማ፣ መድኃኔዓለምን አታድንም። እራሷ የዳነችው በጌታ ነው። እንደዚህ ለምን አስምሬ ያልነግርህም ወንድ ማለት አስቀየምኩ አይደል? ገና ብዙ ዘመን አስቀይምሃለሁ። ማርያም አታድንም፣ የዳነችውም ራሷ በጌታ ነው። ለእርሷና ለቤተሰቦቿ ሁሉ ኃጢአት ተሰቅያለሁ ይላልና በራሷችሁ መጽሐፍት ላይ በቃ አጨብጭበ ወደ ቤት ትገባለህ ማለት ነው። የጌታዬ ናት አታድንም። ተአብዮ ነፍሴ ለእግዚአብሔር ያለችው እሷ ናት። ነፍሴ ጌታን ታከብረዋለች። የማርያም ነፍስ ደስ አይልም? ጌታን ታከብረዋለች። እሺ እዚህ ያላችሁ ኦርቶዶክሳውያን የምትሰሙን ወገኖቼ የእናንተስ ነፍስ ማን ነው የምታከብረው? ስፍር ቁጥር አለው እንዴ? ተቆጥሮ ያልቃል እንዴ? የምታከብረው አንተ ስንት እኮ ነው አልኩ። ስንት የአረብ ሽማግሌ እኚህኛው አባት በየመን ሀገር ተወልደው በኋላም አባታቸው የፍየል እረኛ ነበረና ከዚህ ከቆላው ሀገር መንጎቻቸውን እየነዱ
የምድያምን ምድረ በዳ አቆራርጠው በሶሪያ ሀገር ገብተው በዚያ ሲኖሩ አንድ ልጅ ወለዱ። የወለዱት ልጅ ካደገ በኋላ በሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዕቆባውያን ተብለው ይጠሩ ነበርና በዚያ ሲኖር ተጠመቀ እና ሲኖሩ በብህቱና ብሎ ይጀምርላል። እኔ ምን አገባኝ ስለዚህ ሰውዬ? ለምንድነው ህዝቡን የምታደቅሙት? ብራዘር አንድ ከየመን ሀገር ስለተነሳ የፍየል እረኛ ስለነበረ ሰውዬ እሺ፣ አሁን ይሄ ሰውዬ አድጎ ከእናቱና ከአባቱ ካደገ በኋላ በብህቱና ኖረ። በገዳም ኖሮ ሲኖር እና በብዙ በጾም በጸሎት እየተጠመደ ገብርኤል ሚካኤል እየመጣ ይገለጥለት ነበር። መቼም ይሄ ቅዱስ ሚካኤል የሚባለው መልአክ ፈረደበት ብዬ ልበል ወንድሜ፣ ለሁሉ ተገለጠ የሚሉት እሱ ነው። እሱ እንደ ባልና እንደ ሙሽራና እንደ ሚዜ ነበሩ ይላል። ለአቡነ ተክለ ሃይማኖት ባይዘው እንደ ሚዜው ነበር ተብሎ ይባላል። ሚካኤል መልአኩ ለሸዋው ተክለ ሃይማኖት እንደ ሚዜው ነበር። አደን ሊያድኑ አብረው ይሄዱ ነበር። ገድሉ እኮ ነው የሚልህ። ድኩላ ሊያድን ሲሄድ አብሮት ይሄዳል ሚካኤል። እንደ ቆሎ ባልንጀራ ሆኖ ማለት ነው። እና ሚካኤልና እንሂድ ዛሬ ሚዳቋ እናድናለን ብሎ እንዲህ ነው የምትጫወቱት አይደል? በእግዚአብሔር ቅዱሳን መላእክት ላይ አፈር ደቼ ነው ማስገጥልህ አልኩ። ይሄን ትምህርት እንደዚህ ነው የምትጫወቱበት አይደል? እና ያ የሶሪያ አባት አድጎ በኋላ ከመንፈሳዊ አባቱ እዚህ ቆጵሮስ ደሴት ላይ የሚሄድ በቃ ስማልኝ ብራዘር፣ ወይኔ ኢየሱስ የት ጋ ነው ያለው? የኔ ጆሮ እንዲሰማው የት ጋ አይነግሩም። እና ቆጵሮስ ደሴት ላይ ከነበሩት አባት ጋር ተገናኝቶ ከእሳቸው ዘንድ የመጽሐፍትና የብሉያትና የአዲስ ኪዳንን ትምህርት ተማረ። እናም በኋላ በእስክንድሪያ አገር ይኖር ከነበረ አንድ የቤተክርስቲያን አባት ጋር ከእሳቸውም ዘንድ ሄዶ በምንኩስና ስርዓት እያገለገለ ኖረ። ከዛ ለሰዎች ድነት የሚያስፈልገውን ነገር ሁሉ ሲያደርግ ቆላ ደጋ፣ በጋ ክረምት፣ ፀሐዩ ሐሩሩን ታግሶ፣ መዓልተ ቁሩን ታግሶ፣ ጤዛ ልሶ፣ ድምፅ አራዊቱን ታግሶ እና ስለ ሰው ልጆች መከራ ከፍሎ ደሙ ሲንዠቀዠቅ ከሰውነቱ ላይ ሲንጠባጠብ ኖረ። ያቺ የደሙ ነጠብጣብ እንደ አማኑኤል ደም ሆና ተቆጠረችለት። እንዲህ የሚል ቃል ኪዳን ተቀብሏልና። ወይኔ ጌታ የቱ ጋ ነው ግን ቆይ የሚነገረው? ኢየሱስ የቱ ጋ ነው የሚነገረው? የለም ሲያምር ይቀራል። በቃ ሰኞ ይህን ከነገረችው ኦርቶዶክስ የሚቀጥለው ማግስቱ ላይ ደግሞ ማክሰኞ ደግሞ ሌላ ይነግሩኛል ብለህ ስትል እናታችን ወለተ ጴጥሮስ ዛሬ የዋሉበት ቀን ነው። ወለተ ጴጥሮስ በዚህ በደቡብ ጎንደር በደብረ ታቦር አውራጃ ተወልደው ያደጉ እና እሳቸውን በብህትውና የኖሩ ወደ ጎጃም በሚመጡበት ሳሌ ወደ ኤልያስ በመልአኩ በሚካኤል እየተመሩ ቅዱስ ሚካኤል እየመራቸው ከፊትና ከኋላ እየመራቸው ይዟቸው እየመጣ በብዙ በኢትዮጵያ ምድር እየተመላለሱ በጾም በጸሎት ተጠምደው አመራሩ ደግሞ በጣም የሚገርም ነው። ግማሹን በደመና ነው ሚካኤል የሚመራው፣ ግማሹን ደግሞ ሹሩባ እየጎተተ ነው እንደሚነዳ በግ እየያዘ። እኔ ድሮ ገጠር በጎች ልንሸጥ ስንሄድ እንደዚህ ነበር ይዘን የምንሄደ የነበረው። ይኸው ወለተ ጴጥሮስ ከጎንደር ወደ ጎጃም ይዟት ሲሄድ ወደ ደብረ ኤልያስ ነው። እዛ ሲሄድ ይኸው ከዋልድባ ከጎንደር ወስዶ ማለት ነው። ከዛ ጎጃም ሲያስቀምጣት ሹርባውን እንደያዘ ማለት ነው። ይሄ ፀጉር ረዥም ነው። ምናልባት አርቲፊሻል የሆነ እሱ ኖርማሉ ረዥም ፀጉር ነው። አንተ እኔ ያልደረስኩበትም የደረስክበት ነገር ካለ ዊግ ነው እያልከን ነው አሁን ዲያቆን? ምን ለማለት ፈልገህ ነው? ከታች ካሉ ያሉ እህቶችን ለማንካት ነው። ይገባኛል። የዲያቆን ነገር ዲያ ማለት አንድም ዲያብሎስ ነው ብለዋል ድሮ አንድ አባት ስናናድዳቸው። ዲያ ማለት
ዲያቆን ብቻ አይደለም ዲያብሎስ ምናችሁ አሉ። ብሽቅ ስናረጋቸው ሰዓታት ነው ምናምን ነገር አድረን ለፍልሰታ ይመስለኛል። እኔ የለሁበትም። ዊግም ይሁን የራሱ የተፈጥሮም ይሁን ግን ሚካኤል እንደዚህ ነው የሚመራው ይለዋል። ስለዚህ ሴትዮ የህይወት ታሪክ ደግሞ ማክሰኞ ተጣጣታለህ ቆመህ የእናታቸው ሁኔታ አስተዳደጋቸው የሚበሉት ምን እንደነበረ የሚጠጡት ምን እንደነበረ የሚለብሱት ምን እንደነበረ የተቀመጡበት ዋሻ ምን እንደነበረ አንበሶችና ጃርቶች ጅቦች አብረዋቸው ይጫወቱ ነበር። እኔ ምር የሰው ልጅ ነፍስ ይሄን ነው እንዲሰማ የሚፈልገው ወንድሞች ናቶች። ሚካኤል በሹሩባ ጎትቶ በህዝብ መራ ብሎ ከዚህ የበለጠ ቀልድ አለ እንዲ ወንድሞች ናቶች? ያሁን ቅዱስ ሚካኤል ነው ብለህ የምትለኝ ወዳጄ ተው፣ ደሜን አታፍላው በመድኃኒዓለም ክላስልህ ይላል ያገለገለ ደሜን አታፍላው። ይሄ ቅዱስ ሚካኤል እንዴ! መንፈሳዊ አፒታይታችንን አትዝጉት። አሁን ይህንን ነው የሚነግሩ። በቃ መጥተው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስም እያንዳንዱን ቀን ጥራ። የት ነው የሚገኘው ኢየሱስ? ስለሱ መስማት ናፈቀኝ ብለህ ብትል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በሚለው መካከል ላይ ወይ ደግሞ ጸሎት መካከል ላይ ስሙን ትጠራላለች። ቤተክርስቲያን ትምህርት የለም፣ ስለ ኢየሱስ ክርስቶስ አይሰጥም። ስብከትስ የለም፣ ትምህርት የለም። ብፁዕ አቡነ ማርቆስስ ስብከት የለም። ሌሎችስ ወንጌል የለም። ወንጌል የለም እኮ እያሉ ነው ወንድሞች እናቶቼ። እውነት ለኦርቶዶክሳውያን አገልጋዮች ልንጸልይ ነው የሚገባው። በተለይ በጣም ብዙዎቹ አሁን እያወጡት ነው። ወንጌል የለም፣ ስብከት ትምህርት የለም። በጣም ትታላችኋል አለ ብላችሁ ምትሉ ከሆነ ህዝቡ በቃለ እግዚአብሔር ጠኔ ሊሞት ነው። በቃለ እግዚአብሔር ረሃብ ማለት ነው። ሊሞት ነው። ማነው ሊሞት ነው አልኩ? እየሞተ ነው። እና በእያንዳንዱ ቀን ገድላት ድርሳናት እየተነበበልህ በእያንዳንዱ ቀን የምትሰማው ነገር ስለ አንድ ፍጡር ባዮግራፊ ነው የምትሰማው። የህይወት ታሪክ ማለት ነው። ባዮግራፊ ስለ አንድ ፍጡር መወለድ፣ ማደግ እና አስተዳደጉ እንዴት እንደነበር፣ እናቱ በህፃኑ ሞተችበት፣ አባቱ ደግሞ አሳደገው፣ ማሳደግ ተስኖት ለአጎቱ ሰጠው፣ አጎቱ አሳደገው፣ ከዛ ገዳም ገባ፣ ከዛ በድንግልና ኖረ። ሶ ዋት ምን ያደርግልኛል ለእኔ ለስላሴ ባሪያ ይህንን የምትነግረኝ? የቸርነቱና የጌትነቱ የምህረቱ ብዛት የፍቅሩ ብዛት የጸጋው ባለጠግነት የምህረቱ ባለጠግነት ተነግሮ የማያልቀውን የእግዚአብሔርን ፍቅር አትነግረኝም ወይ? አልነግርህም ወይ ነው። እሱን መስማት ህይወት ነው። እሱን መስማት ህይወት ነው። ሌሎችን መስማት ሞት ነው። ሐዋርያት እኮ ስለ ራሳቸው እኮ እንዲቸው የጳውሎስ አስተዳደጉ እድገቱ ምናምን ነገር ብሎ እናቱ ወይዘሮ ዘለቃሽ ትባል ነበር፣ አባቱ ደግሞ አቶ ጣሰው ይባል ነበረ እና በነበረበት በተወለደበት ጊዜ ዝም ብሎ ትንሽ ቀዥቃዣ ነገር ነበር ምናምን ነገር። እንደዚህ አይነት ባዮግራፊ ተጽፏል የለም። ራሱ አጠር መጠና አድርጎ ለሚጠይቁኝ መልሴ ምናምን ይሄ ነው ብሎ ባለበት በቆሮንቶስም ላይ እንደዚሁም ደግሞ በተለይ በፊልጵስዩስ መልእክት ላይ በቃ እስራኤላዊ ነኝ ከነገደ ብንያም ፈሪሳዊ ሰው ነኝ፣ በሕግ ብጠይቁኝ ያለ ነቀፋ ነበርኩ፣ ሁሉም ግን እንደ ጉድፍ ቆጥረዋለሁ ብሎ ያለበት ክፍል ማለት ነው። ለምን እንደ ጉድፍ ትቆጥረዋለህ? እርሱንና የትንሣኤውን ኃይል እንዳውቅ ይላል። በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ባዮግራፊ ይጻፍ ከተባለው አሁን ከጳውሎስ የበለጠ ማን የሚጻፍለት ባዮግራፊ? ከእስጢፋኖስ የበለጠ ድንቅ ሰባኪ ማን ሊጻፍለት ይችላል? ብራዘር የእስጢፋኖስ እናትና አባትን ታውቃቸዋለህ? አታውቅም። ለክርስቶስ መስዋዕት ሆኖ በክርስቶስ ቤተክርስቲያን ውስጥ ፋና ወጊ የሆነ የመጀመሪያ ሰማዕት ማለት ነው። ቀዳሜ ሰማዕት እያልን ብለን የምንለው ፋና ወጊ የሆነ የእናቱ ስም ማናት? የአባቱስ? መቼ ነው የተወለደው? በዚች ቀን ተወለዱ እና የተወለዱበትን ቀን የሚያከብራት መንግስተ ሰማያት አስገባዋለሁ ብሏል እያሉ ማለት ነው። እነዚህ ነፍሳቸውን እስከ መስጠት ድረስ እንኳን የተደበደቡ የሞቱ ሰማዕታት እንኳን
መቼ እንደተወለዱ ከማን እንደተወለዱ እናትና አባታቸውን እንኳን መጽሐፍ ቅዱስ አይነግረንም። የነብዩ ኤልያስ እናትና አባት ማን ነው የሚያውቀው? ማንም። ሌሎች ነቢያት ያላዩትን እኮ ነው እሱ ያየው። በእሳት ሰረገላ ላይ የተወሰደው ግን ለእግዚአብሔር የቀና ነበር። የአባቶቼ ክብር ተነካብኝ ብሎ አይደለም የተነሳው። አባቶቼ ያመለኩት የእግዚአብሔር ክብር ተነካ ብሎ ነው ምድሪቱ ላይ የተነሳው። ከወገናችሁ ለእግዚአብሔር ወግኑ፣ ከቀናችሁ ለእግዚአብሔር ቅኑ። ከቀላ ለእግዚአብሔር እንቅና። በእግዚአብሔር ፊት ለምንሸለምበት፣ በእግዚአብሔር ፊት አክሊል ለሚሆን ነገር፣ በእግዚአብሔር ፊት ብድራት ለምናገኝበት ነገር እንትጋ፣ ትጉ ነው ብለን የምንለው። ጸጋና ሰላም ይብዛላችሁ። ቲቲ እንኳን በል ያለህ ቀደም ስራ ስለነበርክ ምናልባት ካልሰማ ብዬ ነው። ኤርሚ ያለሁኝ። ጌታ አምላክ ይባርክ። ከመጀመሪያ ጀምሮ አዳምጫለሁኝ። አሁን በጣም ጥሩ ትምህርት ነው እየሰጠ ያለው። እግዚአብሔር ጸጋውን ያብዛልህ። ወገኖቻችን ለአማላጅ አንገባም የሚሉት እግዚአብሔርን ቢሮክራት አደረጉት። ከመቶ በጎች አንዷ ጠፍታ 99ኙን ትቶ አንዷን ፍለጋ የሄደ አምላክ አማላጅ ይዛችሁ ካልመጣችሁ አይልም። ቀጥታ የአባትና ልጅ ግንኙነት ማድረግ እንደሚችሉ አማላጅ ለምድር ቢሮክራሲ፣ ለጉቦኛ ዳኛ ምናምን ነው እንጂ የሚያስፈልገው ለእግዚአብሔር ምንም አማላጅ አያስፈልገውም። የአባትና ልጁን ግንኙነት እንዲኖረን ነው። ወደ ምድርም አንድያ ልጁን ሰጥቶ በአንድያ ልጁ የዋጀን። ይህንን በደንብ አትኩረው እንዲያስቡበት መንገር ነው። እና እንግዲህ ፍቅር ያሸንፋል። በፍቅር ትጠራቸዋለህ። አንዳንድ ጊዜ ያው ሰላማዊ ሰልፍም የሚወጡብህ ነው የሚያስመስለው። መጀመሪያ አሁን የገባው ሰውዬ በቃ የምትናገረውን እውነት መቀበል ሲያቅተው ሌላ ነገር ውስጥ ነው የሚዋኘው። እና ስለዚህ ለዘመናት አይምሯቸው ሌላ ነገር እንዳያስብ እነሱ ለሆዳቸው ሲሉ ለ30 ቀን 44 ታቦት ደርድረው ዘክሩ ምናምን እያሉ መብላታቸውን ነው ያዩት እንጂ ነፍሳት ወደ ሲኦል መሄዳቸው አልታያቸውም። ደግሞ አሁንም እንኳን እየበራ በቂ ነገርም ይዘው አከማይተው አሁንም የያዙትን ህዝብ ይዘው ወደ ሲኦል እየነዱት ነው። መንገድ ነው የኛ ድርሻ። ጥሩ ይዛሃል፣ በርታ፣ ጸጋ ይብዛልህ ነው የምለው። እንግዲህ ወንድሜ ፈለገም ቆንጆ አድርጎ አስቀምጦታል። እንደገና እድል ያገኘ ሰው እንደዚህ እውነቱን ይናገራል። እንኳን እግዚአብሔር አበራልህ። በልብ ገርነት ነው እንደዚህ ሰው ሁለተኛ እድል የሚሰጠው ብዬ አምናለሁ። እኔ ሁላችንም በምህረቱ ብዛት ነው በቤቱ ያለ ነው። ግን ከወጡና ጠቅልለው ከሄዱ በኋላ የሚመለሱ በጣም ሬር ናቸው። እና በልብህ ቅንነት ተመላለስ። የጸጋ አምላክ በነገር ሁሉ ይጎብኛችሁ። በጣም አመሰግናለሁ ስለሰጠኝ እድል። ቴንኪዩ ኤርምዬ ባይ። ቴንኪዩ በልዬ፣ ተባረክ አንተ። እግዚአብሔር ይባርክህ። ከኛ ጋር እዚሁ እየተጋህ እድሜ ሲያይዝህ እውቀት ሳይዝህ አብረህ እዚሁ ታፕ ኮፒ ሊንክ ሼር እያልክ እጅ እስኪያብጥ ድረስ ስለምታሳየው ትጋት እግዚአብሔር እጅግ አድርገን እናመሰግናለን። አልከሰራችሁም ወንድሞቼ እናቶቼ፣ ጌታ ምስክር አልከሰርንም። ኦኬ አልከሰርንም። ሰው ይሰማል፣ ተደብቆ ነው የሚሰማው። በጣም የበዛው ህዝብ ተደብቆ ነው የሚሰማው፣ ተደብቆ ነው የሚሰማው። እና ተባረክ ማለት እወዳለሁ። እሺ ቲቲ። አቤት ኤርሚ፣ ደህና መሽ ዋልክ? እግዚአብሔር ይመስገን። በጣም የሚገርም ነገር ነው። እንግዲህ ጆሮ ያለው ይስማ ብሏል ጌታም። እንግዲህ ጆሮ ያለው ሰው ሰምቶ የሚያመልጥበት ጊዜ አሁን ነው። እንደዚህ ገልጦ የሚያስተምር
በእውቀት የተትረፈረፈ ለሚጠየቀው ሁሉ መልስ ያለው ትክክለኛ የወንጌል አገልጋይ ምርቱን ከገለባው የሚለይ የያዛችሁት ነገር ገለባ ነው፣ የሚያድን አይደለም፣ እሳት የሚበላው ነው፣ የሚጠፋ ነው ብለህ መጽሐፎቹን ይዘህ በትክክለኛ ማስረጃ የእግዚአብሔርን አዳኝነት የክርስቶስ ኢየሱስን አማላጅነት የክርስቶስ ኢየሱስን ደም የኃጢአት ስርየት የሆነውን የክርስቶስ ኢየሱስን ደም በግልጽ ሰዎች እንዲያውቁ ከኃጢአት መንጻት በፈሰሰው ደም እንደሆነ በጥሩ ማስረጃ እያቀረብክ የመጽሐፉን እውነት እየገለጽክ እነሱም በእጃቸው ያለው ገለባ እንደሆነ በማስረጃ እየተናገርክ ሰዎችን ከድቅድቁ ጨለማ ወደሚደነቀው ብርሃን እንዲመጡ ይሄን ጽድትና ጥርት ያለ ትምህርት እያስተማርክ ስለሆነ እግዚአብሔር አብዝቶ እንዲባርክ እኛም ጌታን ፊት እንጸልያለን። በዚሁ አጋጣሚ እንግዲህ ኦርቶዶክሳውያን የክርስቶስን ፍቅር የሞተላችሁን ጌታ መስቀል ላይ ነፍሱን አሳልፎ የሰጠውን እንዲህ ስንናገር ቀላል ይመስላል፣ ግን ክርስቶስ ኢየሱስ አምላክ ሆኖ ሳለ ስጋ ለብሶ ተዋርዶ በጌተሰማኒ የደም ላብ አንጠባጥቦ ራሳችሁ ላይ አድርጋችሁ ብታዩት ኦርቶዶክሳውያን አንድ የማትፈልጉት ጭንቀት ወደ እናንተ ሲመጣ እንኳ ለማልንገር ለማላማክር በየትኛው ነገር ልወጣው፣ በገንዘቤ ልወጣው፣ በሰው ልወጣው፣ ሄጄ ሰው ላማክር ይላል ሰው ጭንቀት ሲመጣበት። ጌታ ኢየሱስ ክርስቶስ በጌተሰማኒ የደም ላብ አንጠባጠበ ይላል የእግዚአብሔር ቃል። ተጨነቀ፣ ተሰቃየ። ስለምን ሲባል ስለ ሰው ልጆች፣ ስለዚህ ስለምቢተኛው ትውልድ፣ ስለዚህ ስለ ዘማዊው ትውልድ ከክርስቶስ ይልቅ ከጽድቅ ይልቅ ከቅድስና ይልቅ ዝሙተኝነትን፣ ስካርን፣ እግዚአብሔርን መካድን፣ አጋንንትን ማምለክን ይሄ ኤርሚ እንደሚያነበው ቃል በንቶ ፈንቶ የሆነውን መጽሐፍ በማዳመጥ ይህን ገዝቶ በመያዝ ስዕል ከመሬት ገዝቶ በመስገድ በተለያየ እግዚአብሔር በሌለበት አምልኮ ውስጥ በመስገድ ጠንቋይ ቤት፣ ደብተራ ቤት፣ ውቃቢ ቤት በመዞር ጌታ ኢየሱስ ክርስቶስ ኑ ወደኔ እናንተ ሸክም የከበዳችሁ ወደኔ ኑ እኔም አሳርፋችኋለሁ ብሎ ነፍሱን በመስቀል ላይ የሰጠውን ጌታ ሰው ትቶ በራሱ መንገድ በመንከራተት ራሳቸው መንገድ ይዘውት ህዝቡን የጠፉ የኦርቶዶክሳውያን መሪዎች፣ ህዝቡም ደግሞ ከእግዚአብሔር ይልቅ ከፈጠረው እግዚአብሔር ይልቅ አባቶች እናቶች እያለ የሚከተል ህዝብ፣ ለዚህ ህዝብ ክርስቶስ ኢየሱስ ዛሬም በቸርነቱ አገልጋዮችን በየዘመናቱ በማስነሳት የዘመናችን አገልጋይ ደግሞ ኤርሚ ደግሞ እንደዚህ ግልጥልጥ አርጎ ግራ እንዳይገባችሁ እዛ የምትሰሙት የሚዘባረቀው እዚህ ደግሞ ቁልጭ ባለ በእግዚአብሔር ቃል የክርስቶስ ኢየሱስን አዳኝነት ቁልጭ አድርጎ እያስተማረ ስለሆነ እጅግ እኔ በጣም እግዚአብሔርን አመሰግናለሁ። ስለዚህ ኦርቶዶክሳውያን ወንድሞቻችን እህቶቻችን የምትሰሙን
በእውነት ልትቀኑ ይገባል። አምላካችን ይሄ ነው ወይ? በቅናት ልትነሱ ይገባል። በእውነት እስከ ዛሬ ዘመናችንን የጨረሰው ይሄ የማይጠቅመው ይሄ ሰዓት የሚበላው ይሄ ክርስቶስን ያዋረደው። በነገራችሁ ላይ የክርስቶስ ኢየሱስ እናት ማርያም አይደለችም እነሱ የሚጠሯት ማርያም። የክርስቶስ ኢየሱስ እናት ማርያም 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 ስለሚሉ የኢየሱስ እናት አይደለችም ከነሱ ጋር ያለችው አይደለችም። የጠረፏ ንግስት ናት። እቺ የርኩሰቷ መንፈስ ናት። የኤልዛቤል ናት ከነሱ ጋር ያለችው በሴት የምትጠራዋ መንፈስ፣ ሰው በለዋ መንፈስ ማለት ነው። ዝሙተኛዋ መንፈስ ማለት ነው። ይሄ ሰው እንዲሰክር እንዲሴስን እግዚአብሔር አምላኩን እንዳያቅ አእምሮ ለክርስቶስ የተከፈተ እንዳይሆን የምታደርገዋ እርኩሷ ናት። እርኩሷ መንፈስ ነች እንጂ ትክክለኛ እነሱ የሚጠሯት እውነት የክርስቶስ ኢየሱስ እናት አይደለችም። እሷ የለችም። በአብ ቀኝ በክርስቶስ ኢየሱስ ተሰውራለች። እዛው ነው ያለችው። እሷ ምንም የለችም። እዚህ ወደ ምድር የምታይበትም የምትሰማበትም ጆሮ የምታይበትም ዓይን የላትም። እንደሱማ ቢሆን ኖሮ እርሱን ስሙት እንዳለች ወደ ክርስቶስ የሚመልስ መንፈስ ይኖራቸው ነበር። የለችም እኮ እሷ ብትኖር እሱን ነበር የምታሳያቸው። እሷ ብትኖር እንደዚህ እንቶፈንቶ መንፈስ እንደዚህ በገመድ እየታሰሩ ቁልቁል እየወረዱ በዋሻ ውስጥ እንደዚህ እየገቡ እየወጡ ለመዳን ማለት ነው። አጋንንት በሰው ልጆች ላይ ሰውን በራሳችን እንደ ምሳሌያችን አድርገን እንፍጠር ብሎ እግዚአብሔር ዘፍጥረት ላይ በራሱ ምሳሌና አምሳል የፈጠረውን ሰው እንደዚህ የሚያዋርድ አምላክ የለም። እንደሱ አይነት ደህንነት የለም። እንደሱ አይነት ደህንነት የለም። በዘንዶ የሚጠበቅ የእግዚአብሔር ቤት የለም በፍጹም። እንደዚህ የተሳሳተ ነገር ውስጥ ሰው ሲገባ፣ እንደዚህ ሰው ሲዋረድ፣ ሰው በዛ መንገድ አይደለም። ሰው የተፈጠረው ለክብር ነው። ሰው የተፈጠረው በምድር ላይ ያለውን ነገር እንዲጠቀምበት ነው እንጂ ራሱ መጠቀሚያ ለአጋንንት መጠቀሚያ እንዲሆን አይደለም። ሰው የተፈጠረው ለስልጣን ነበር የተፈጠረው። ስለዚህ አሁን ከዛ ከውድቀት ውስጥ በክርስቶስ ኢየሱስ በሞተላችሁ ጌታ ደሙን ላብ ሆኖ እኔ በጣም እውነታን እንደዚህ አይነት ጭንቅ ያለ ነገር አጋጥሞኝ ያውቃል። እሱ ቃል በጣም አንብቤው አውቃለሁ። ኢየሱስ ክርስቶስ በጌተ ሰማኒ የደም ላብ አንጠባጠበ። መስቀሉ ላይ ሲቸነከር ሳይሆን በዛ ቦታ ላይ እንግዲህ የደም ላብ የሚያንጠባጥብ ጭንቀት አስቡት። በዛን ሰዓት ማለት ነው ስለ ሰው ልጆች ኃጢአት ማለት ነው። እና እንደዚህ ለክብራችሁ ለዘላለም ሕይወታችሁ ለሰው ልጆች ክብር እንዲመለስ የሰው ልጆች ወደ ነበራቸው ወደ እግዚአብሔር ወደ ተዘጋጀላቸው እንዲመለሱ በአንዱ አዳም የመጣውን ኃጢአት በአንዱ ደግሞ በክርስቶስ ኢየሱስ በመጣው ደግሞ ሰው ሆኖ ስጋ ለብሶ በመጣው ደግሞ ያ የእግዚአብሔር የቀደመው ክብር እንዲመለስ ማለት ነው። ኢየሱስ ክርስቶስ ስለ ሰው ልጆች ነፍሱን አሳልፎ የሰጠበት ምክንያት ማለት ነው። እግዚአብሔር